እናንተ ጋር ያለውን የቪዲዮ ማስረጃ እንድትሸጡልኝ በተራዬ ዝም በይ አንቺ በተራዬ እኔ ላይ እንደተጫወተች እሷ ላይ መጫወት ፈልጋለሁ እንድንከባከባት ምናልባት አላቅም ውጭ ከወጣች የሆነ አደጋ እንደሚገጥማት ተነግሮኛል ሲወለድኩት ልጅ አለኝ ከኤፍሬም ልጅ አለሽ አንቺ እናንተ ጋር የሚቀመጥ የቪዲዮ ፋይል እንደነበረ ኤልሳ ምንም አውቀው ነገር የለም ያን ነገር ለመነጋገር አልመጣሁም እምልልሃለሁ እኔ ምንም ያደረኩት ነገር የለም ይኸውልሽ እኔ አዘንባሽን አልፈልግም እናንተ ጋር የተቀመጠ ቪዲዮ አለ እኛ ጋር የምን ቪዲዮ ሰሜ ጆን ያገኘችው እኔም በሰዎች ፊት ለፊት አንገቴን ደፍቼ ነበር ይቺ ልጅ እዛ በተቀመጠችበት ሰዓት ላይ ብዙ በደልና ብዙ ግፍ እንደደረሰባት አቀ ሁሉ ጊዜ የምትቀርጻት የነበረች ኤልዱ ናት እሺ ኤልዱ ማለት እኔም ወደ ስራው የመጣችኝ ልጅ ናት ኤልሳ አንድ ቀን ሳይደላት ምን አለ አንድ ቀን እንኳን ባያት እንደዚህ እንደተበታተነ ነው ይቅር በለኝ እናትሽ በሆነ ሰዓት በህይወት የለችም ተው እየቀለዳችሁ ሆነ አለበት ይቀልዳችሁ ነው መታለች አዎ ታዲያ አስገባታ አሁን ላይ ያለች መውደቋን አሁን እኮ ንገረኝ የተሰባውን ሰዓት በምን አይነት ሁኔታ ነው በህይወት መኖራ በቃ በቂ ነው እኔ ቤት ፈለገችበት ነው ቆይ ልክ በዱላ ፈንክተዋት እኔ ያህል ልጇን ወስደውባት እሷን ጎዳና ላይ ጣሏት ብዙ ነገር አድርጎኛል ቆይ በቃ አስደብድቦኛል እልሽ ልደብቂ ለምፈልጊው ነገር አለ ምን ልደብቂ ለምፈልጊው ነገር አለ ምንም ልደብቅ ነገር ያልገባኝ ነገር አለ በግልጽ ትነግረኛለህ እኮ ነግርሻለሁ እኛ የምንፈልገው ሰው አለ በአሁኑ ሰዓት ላይ ዝም ብዬ አይደለም እሱ ከክፍለ ሀገር ድረስ እዚህ ድረስ አምጥቶኝ ዝም ብዬ አይደለም ከቤት ወጥቼ አክስቴ ጋር ገባሁ ስሚ ቤት ተሳስተሃል እየሰማሽ ነው አይል ትወጣልኝ ትችላለህ ትንሽዬ ልጅና ሴቶች በቤት ውስጥ አየሁ ያውቃል ሁሉንም ነገር ያውቃል እንዴት እንደምንኖር ያን ሁላ ነገር ትቼ መጥቼ እሱን ብዬ በቃ ሄደሽ እኔ አሁን እሱ ይደውልልኝና እንትን የሆነ ሳልዘጋው እሷን አዋራታል ከዛ ድምጿን ይሰማል ከዛ በኋላ ምንም አላናገርኩት አልተደዋወላችሁም አልደወለልሽም ያደረገውሽ ለምንድን ነው በግልጽ የምታማስነግሩኝ ቆይ አሁን እያልሽ ነው ያለሽው ህፃን ልጅ ይዘውት የነበረው ቤት ውስጥ እናንተ ቤት ውስጥ ይዘውት የመጡት ህፃን ልጅ ምናልባት እኛ የምንፈልገው የተሰረቀ ልጅ እኔ ማጠገቡ ስለነበርኩ በቃ በጣም መጥፎ ጊዜያትን ነበር ሲያሳልፍ ነበር ምንድን ነው የሰማሽው ማለት ልጁ የተሰረቀ ምናምን እያሉ ሲያወሩ ነበር እኔና እናገኘልሽ እኔና እናገኝ ከጸጸትም ከምንም እንድድን እባክህ ቅርባ ያጠፋሁት ነገር እንድትረበለኝ እባክህ አጎቴ ቤት ከኖርኩት ህይወት የበለጠ አሁን ከሱ ጋር ያሳለፍኳቸው እነዚህ ጥቂት ጊዜያቶች በጣም ብዙ መከራ ነው የደረሰብኝ በሰዓቱ እንደዛ ነው ግን አሁን ሳስበው የሆነ ነገር እንዳስነካኝ ነው የሚሰማኝ እንጂ በጥኔ እንደዛ ሊሆን አልችልም እንደዛ መጠላው እንደዛ ሰሞን ሲነሳ የሚቀፈኝ እጁን ለመንካት እንደዛ የሚዘገነነኝ የነበረ ሰው እንደዛ ሊሆን አልችልም ልጅ አሁን ልጅሽን የማግኘቱ ነገር በጣም ከነገሩን ያከብደዋል በዚህ ሰዓት ምክንያቱም ምን ሊፈጠር ምን ሊያደርገው የት ሊወስደው እንደሚችል አናውቅም ከዛ አባቴ ምናምን ሲል አባትህ እንደዚህ ነው ብዬ የትኛውን ታሪክ ነው የምነግረው ስለ አባቱ ጥሩነቱን ነው የምነግረው መጥፎነቱን ነው ብቻ ልጄን ብቻ ነው የምፈልገው እሱም አባትነት ይቅር ምንም ይቅር ተርቤም ተቸግሬም ለምኝም ቢሆን ልጄን አሳድገዋለሁ እንግዲህ አንቺ እዚህ ነገር ውስጥ ከመግባትሽ በፊት ነው እኔ ስላንቺ ካወቅኩ በኋላ እያንዳንዱ ነገር አሯራጭ አሳድጄ አባትሽን ካለበት ያወጣው ብዙ መልካም ነገሮች ያሳልፈናል ስለዚህ እኔ ያደረግሽኝን ነገር ከማየት ይልቅ ያረግሽልኝን ነገር ነው የምመለከተው የት ወንድሞቼ የት እንዳሉ አላውቅም እናቴ የት እንዳለች አላውቅም በቃ አባቴን ብቻ ነው ያየሁት ጀመር እንደዚህ ሆኜም እንደየኝም አልፈልግም እና በጣም የሆነ የምታለቅሰው አለቃቀስ ከውስጧ ያልወጣ ነገር አለ ታውቃለህ ጸጸት አትለው ምን አትለው ግራ ነው የሚያጋባው ቤቴ ከድሮ አሰሪ ጋራ
አብሯቸው እንዳዩ እንደሚተዋወቁ ጠየቀኝ መጀመሪያ። እሺ ብዙ ነገር በቃ ከሰዎች ጋር ታስተዋውቀኛለች። እኔንም በቃ ታዋቂ እንደሆነ የመንገዶችን እሷም ነጋዴ ነበረች። መንገዶችን ምናምን ከኔ የተሻለ ታሳየኛለች። ማለት በቃ ሁሉን ነገር ጥለህ ወደ ፈርም ሳትሄድ አሁን እኔን የሚያስደስተኝ ነገር ብትጠይቀኝ መጠጣት ነው። አብረን አንድ ላይ መኖር ከጀመርን በኋላ ማለት ቀጥታ ወደ ትዳር ገባችሁ? አዎ በሰርግ ተሰርጉ ያለውን ነገር በጠቅላላ ወደ እሷ ስም አዞርኩት። ንብረቶችህ በአንተ ስም ያሉት እንዳይታወቁ ስለተፈለገ ወደ ባለቤት ስም ሆነ ማለት ነው። ይሄን ያህል እኔ አሳቢ ሰው ቢኖራት ኤልሳ እኔ ዛላክ እንዴት ብዬ ልነግርህ እንደምችል አላውቅም። ግራ እየገባኝ ነው ከማን ጋር እያወራሁ እና ማለት እሱን ከዛ በፊት አግብተው ከነበረ ድጋሜ እንዴት ነው አንተ ልታገባ የቻለችው? እኔ ግን ያ ሁሉ ነገር አይበግረኝም። ምክንያቱም እኔ ነገ መድረስ የምፈልግበት አንድ ትልቅ ነገር አለ። አዎ ኤልሳን እሷም እንደዚህ የሆነ ወደ ጎዳና አካባቢ ላይ ምሽት አካባቢ ላይ መታ እኛ አረፍ ብለናል። እሷም መታዘጋ ስትደነባበር አየናትና ብቻ ቤት ግብት ስል ኤልሳ ወርቃለች እዚህ ጋር እየደማች ነው። እሺ እንግዲህ ውድ ቤተሰቦች ደርሳለች፣ ልታመጣት ወጣለችና አደከመኝ። ፀሐይ ወይስ እንዴት ነው? አይ ደህና ነኝ። አሪፍ ነው። ፀሐይ ቀይረሽ ነው እንዴ? በሰላም ነው የፈለግሽ? አዎ በሰላም ነው። ነይ ግቢ። የኤልሳ አመጣጥ እንዴት ብዬ ልንገርክ? ኤልሳ ትለያለች እኮ። ኤልሳ ከመምጣቷ በፊት ልክ እንደ ኤልሳ እዛ ቤት መጥቶ የተቀመጠ ወይ ደግሞ እዛ ቤት ውስጥ ለተወሰነ ጊዜ የኖረ ሰው የለም? እና ግን በቃ ልጁን እንዳመጣለት ይጠይቀኝ ነበር በተደጋጋሚ። ኤልሳ ማለት ለኔ የቀድሞ ፍቅረኛ ነች። ታዲያ መጀመሪያው ሰላይ ነኝ በሰላይ ነው የመጣው እኮ ብትል ግልጽ ነበር ነገር። አሁንም በደንብ ስሚ። በጣም በሚያስፈራ ሁኔታ ስር ነው ያገኘኋት ኤልሳ። ማለት ላስቲክ ቤት ውስጥ ወጥራ ወይ ልጄ ምንድነው እያወራክ ያለከው? ይኸውልሽ ከአቶ ኤፍሬም ጋር ሼር ጀምረው ልጁን ሁላ አላጠባም እስከምትል ድረስ ደረሰች። ገባክ? ራሱን አላጠባም ይሙት ይሄ ሰውዬ ለ4 ዓመት ሙሉ ማቆ ሰውዬ ነው። አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ውድ ቤተሰቦች ዛሬ ብቅ ብያለሁ። የኔ ውድ ቤተሰቦች ዛሬ በጣም ራስን የሚያሳምም ነገር ነው የሰማሁት። ማለትም ከኤልሳ ጋር እንግዲህ ቁጭ ብለን በምናወራ ሰዓት በምንጫወት ሰዓት አባቷም በሚያወራት ሰዓት እንግዲህ ኤልሳም ወደ ራሷ እየተመለሰች ሙሉ በሙሉ ራሷን እየሆነች መታለች። ታዲያ ወደኋላ መለስ ብላ ነገሮችን በጠቅላላ ስታስብ ያኔ እኛ ኤልሳን ከማግኘታችን በፊት አቶ ኤፍሬም ጋር መሆኗን ከማወቃችን በፊት ማርገዟን ከመስማታችን በፊት ሲፈጠርባት የነበረውን እያንዳንዱን ነገር በዝርዝር ብላ ስትናገር ነበር። እኔ በዚህ ልክ እንግዲህ እንዴት ብዬ መናገር እንዳለብኝ ራሱ አላውቅም። ማለትም ኤልሳን በተደጋጋሚ ጊዜ በጋርዶች ስትደፈር እንደነበረ ሲጫወቱባት እንደነበረ ያ ብቻ ሳይሆን ደግሞ ትልቅ ራስ ምታት የሚሆነውና በጣም በሽታ ላይ በቃ ሰውን በሽታ ላይ ሊጥሉ ላይ የሚችል ነገር አእምሯችንን ራሱ ሊያቃውሱ ይችላል። ስትደፈር ሴቶች ቆመው ይቀርጿት ነበር። እንግዲህ በተለያዩ ወንዶች ስትደፈር እንዴት ብዬ ልናገር? አሁን አእምሮ ላይ በቃ ያለው ነገር በጠቅላላ እየተምታታብኝ ያለው ምን አይነት ስርዓት ነው? ምን አይነት ሂደት ነው? ምን አይነት ሁኔታ ውስጥ ቢሆኑ ነው እንደዚህ አይነት የተልከሰከሰ የገማ የቆሸሸ ስራ የሚሰሩት? ሴት ልጅ እያስደፈሩ ሴቶቹ ራሱ
በቪዲዮ የሚቀርጹት? አቶ ኤፍሬም ምን ፈልገው ነው ይህንን ነገር ሲያደርግ የነበረው? እሱ ብቻ አይደለም። አሁን እኔ ሙሉ በሙሉ ግራ እያጋባኝ የመጣው ኤልሳ ልገዛ ወለደች የተባለው ልጅ የአቶ ኤፍሬምም ላይሆን ይችላል። ከነዚህ መካከል ሲደፍሯት ከነበሩት ወንዶች መካከልም የነበሩ ሰዎች ሊሆን ይችላል። ይሄ ነገር በጣም ስላናደደኝ በአፋጣኝ የመጀመሪያው እሷ የነበረችበት ሰፈር በመሄድ ማለትም መጀመሪያ አቶ ኤፍሬም ኤልሳን አስቀምጠው የነበረበት ሰፈር በመሄድ እዛ ቤት ማን እንደሚጠብቅ እንደነበረ፣ ማን ይቆጣጠር እንደነበረ መረጃዎችን በማሰባሰብ ምን በማለት ለኤልሳ ምግብ የምታበስልላት ምናምን ነገር ማለትም ቪዲዮ ከሚቀርጿት መካከል አንደኛዋ አድራሿን አግኝቼዋለሁ እሷ ጋር እየሄድኩ ነው የምገኘው። እናንተ የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ይቆያችሁ እንድትከታተሉኝና ይህንን ጉድ እስከ መጨረሻው ድረስ እንድናወጣው ማለትም እኔ ዛሬ አሁን ይህንን ቪዲዮ እንዲሸጡልኝ ነው ለመጠየቅ የሚሄደው። ይህንን ስራ እንዳቆምኩኝ እነግራቸዋለሁ። ላልተሰላቂ ሆነ እንዲሸጡልኝና የራሴን መንገድ ብቻ በራሴ መንገድ ይህንን ነገር ተጠቅሜ ይህንን ቪዲዮ ሙሉ በሙሉ እጅ ማስገባት ነው። ምክንያቱም ነገ ላይ አቶ ኤፍሬም በዚህ ቪዲዮ ምን ሊያደርግ እንደሚችል ስለማላውቅ ማለት ነው። ለማንኛውም የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ይቆያችሁ። የሚፈጠረውና የሚከናወነው ነገር በጠቅላላ እንድትከታተሉኝ እፈልጋለሁ። እኔ በጣም ራሴን እያመመኝ ነው። በጣም የማይሆን ስሜት ውስጥ እየገባሁ ነው። ምክንያቱም ኤልሳ ላይ የሆነው ነገር በጠቅላላ ምንም ነገር ቢፈጠር ምንም ነገር ቢሆን እኔና ኤልሳ አንድ ማዕድ ላይ ቁጭ ብለን ተቋርሰን ተጫውተን ብዙ ነገሮችን ክፉንም ደጉንም አብረን ያሳለፍን ሰዎች ነን። እሷ ላይ እንደዚህ አይነት ነገር በመፈጠሩ በጣም 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 አስከፊና አስነዋሪ የሆነ ነገር ነው። ለእኔም ደግሞ ከባድ ሸክም የሆነብኝ በአሁኑ ሰዓት። ለማንኛውም ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ እንድታደርሱ እፈልጋለሁ። ያላችሁበት መልካም ቆይታ አብራችሁ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ተገኝቻለሁ። ስለዚህ እሷም እንግዲህ ፈልገናት የመጣነው ልጅ በአግባቡ እቤቷ ነበር አጋጣሚ ያገኘናት። እሷም ደግሞ ያው የመጣንበትን ጉዳይ በአግባቡ በተወሰነ መልኩ አናግሬያት ለመናገር የምታውቀውን ነገር ለመንገር ፈቃደኛ ሆናለኛለች። ስለዚህ እንደዚህ የሚተባበሩን ሰዎች ደግሞ ከልባችን እያመሰገንን እኛም ስራችንን ለማስቀጠል የቻልነውን ነገር ለማድረግ እየሞከርን እንገኛለን። እስኪ ከእሷ ጋር የማደርገውን ቆይታ በድጋሚ አብራችሁ ቆይታችሁ እንድትካተሉ ጋብዛችኋለሁ። መልካም ቆይታ። ያው እንግዲህ ቤትሽ ድረስ አስገብተሽኝ ለቃለ መጠይቅ ፈቃደኛ ስለሆንሽ አመሰግናለሁ። እሺ ምንም አለ። ከተውቅን ጀምር እስኪ ማን ልበልሽ? ስሜ ሰላም ይባላል። ሰላም። መልካም። እሺ ሰላም። ያው እንግዲህ አንዳንድ ነገሮችን ነግሬሻለሁ። ማለትም ከዚህ ቀደም ስለምትሰሪበት ስለነበረው ድርጅት የተወሰኑ ነገሮችን እንድናወራ ነው የመጣሁት። እስኪ መጀመሪያ ግን ወደኋላ እንመለስና ስለ አንቺ ማንነት በደንብ ባውቅ። ሰላም ማለት ሰላም ማለት ያው ቅድመ ማውጣቻለሁ ሰፈር ያው እዚች ትንሽዬ ቤት ውስጥ ነው የምኖረው። ቤተሰቦች የሚኖሩት ክፍለ ሀገር ነው። እኔ የመጣሁት ያው 1-4 ዓመት ምናምን ሆኖኛል እዚህ ሀገር። ወደዚህ ከመጣሽ ለምን ነበር ወደዚህ መጣሽ? ለስራ ነው ለትምህርት ነው? ያው ለስራ ለመለወጥ እና የተሻለ ቦታ ለመድረስ ብዬ ነበር የመጣሁት። ከዛ ያው አንተም እንደምታውቀው እኔ ኤፍሬም ጋር መስራት ጀመርኩ። የሆነ ድርጅት ላይ ሰራ ነበር። ኦኬ ማለት እዚህ አዲስ አበባ ስትመጪ ለስራ አስበሽ መጣሽ? በትምህርት በኩል ትምህርትሽን ጨርሰሽ ምናምን ነገር ነው ቤተሰብ ለመርዳት በሚል ነው ወይስ እንዴት ነው ወደ አዲስ አበባ ልትመጪ የቻልሽው? 12 ተፈትኜ ነው የመጣሁት እንጂ ትምህርት እዚህ ነው ኮሌጅ የጨረስኩት። ኮሌጅ እዚህ ጨርሰሻል? አዎ እዚህ ነው የጨረስኩት። እና ያው እስካሁን ኤፍሬም ጋር ነበር የምሰራው። ያው እሱ ጋር አገኘሁኝ። ልምድ ምናምን ሌላ ቦታ ይባል ነበር። ምግባባት ነበረች ከነ ኤፍሬም ድርጅት እና እሷ ምክንያት ነበር የገባሁት። ከዛ በኋላ ያው ኤፍሬም ደግሞ የስራ ታታሪነቴ ምናምን አይተው ያው እያስገባችኝም ልጅ ደሞዜንም ትንሽ ጨምረውልኝ ስራዬን አሻሻሉልኝ። ቤተሰቦች ምን አይነት የኑሮ ሁኔታ ላይ ያሉት? ብቸኛ ልጅ ነሽ ለቤተሰብሽ ወይስ ሌላ ተጨማሪ ወንድሞች አሉ? ያው አንድ እህት አንድ ወንድም አለ። ያኔ ታናናሾች ትንሾች እና ያው ቤተሰቦቼ ጥሩ የሚባል ሁኔታ ላይ ናቸው። ያው በጣም ባለሀብትም አይደሉም፣ በጣም ዝቅተኛ አይደሉም። ያው በእነሱ ሀገር እዛው ባለው በሰፈሩ አይነት ያው ጥሩ የሚባል ደረጃ ያሉ ሰዎች ናቸው። በጣም ደስ ይላል። መቼም አዲስ አበባ ሲመጣ ክፍለ ሀገር ኑሮ ከባድ ነው አይደል? ማን ነው ያመጣሽ አንቺ? እዚህ ዘመዶች አሉሽ? የተቀበለሽ ሰው አለ ወይ? ሴት ነው ያረፍሽ እንደምታሽ?
ያው ቤተሰቦቼ ከብትም አንዳንድ ነገር ምሽጠው ነው የላኩኝ። ያው እንደመጣው አልጋ ይዤ ነበር ያደርኩት። ዘመድ አዝማድ ነው ነገር የላችሁም ልጅ አዲስ አበባ? የለንም። ታዲያ በምን ተነሳሽነት በምን ደፍረሽ አዲስ አበባ መጣሽ? በቃ ይሁን አንዳንድ ነገር ይገፋፋል። ያው እዛ እኛ አካባቢ የነበሩ ልጆች ነበሩና ሲመጡ የተሻለ ኑሮ እንደሚኖሩ እዚህ ከሰራ መለወጥ እንደሚቻል ምናምን ብዙ ነገር ሲያወሩ ተነሳሽነት ኖረኝና የመምጣት ፍላጎት ስላደረብኝ ያው ቤተሰቦቼን ወይ ላኩኝ ካለበለዛ ደግሞ እኔን አታገኙኝም አይነት ነገር ስል ያው ታውቃለህ የክፍለ ሀገር ነገር አስጨንቀሻቸው ነው ማለት ነው? ያው ከብታቸውን ምናቸውን ውስጥ ልከውኛል። ታዲያ እንዴት አገኘሽው? አዲስ አበባ ስትመጪ እንደተወራለት እንደላቀቀ ኑሮ ልትኖሪበት የምትችይበት ሀገር? አይ በጣም ከባድ ማለት ስራም ለማግኘት ሀገሩንም ለመላመድ ትንሽ ይከብዳል። ማለት ይሄ ሰው እንደሚለው ዝም ብለህ እንደመጣ ሀብታም የምትሆንበት የምታገኝበት አይደለም። ብዙ ፈተናዎች ይጠብቀዋል። ያው ክፍለ ሀገርም ቢሆን እኮ ጠንክረህ ከሰራ መለወጥ የማትችልበት አጋጣሚ የለም። ትለወጣለህ ሁሉም ቦታ። ያው የኛ አመለካከት ነው። ስለዚህ አንቺ ያው እዚሁ ነገሮችን አመቻችተሽ ስራ እየሰራሽ ነው የተማርሽው ወይስ ተምረሽ ከጨረስሽ በኋላ ስራ ጀመርሽው? አይ እየሰራው አንዳንድ ነገሮችን እየተማርኩኝ አንዳንድ ነገሮችን ሰራ ነበረ። ማለት ያው ከ12 ወደ ኮሌጅ እንትን እንዳልኩኝ ነው እንዳልኩ አንዳንድ ቤቶች ላይ ምናምን ሰራ ነበረ። ዌተር ምናምን ሰራ ነበር። ታዲያ በዛ ሁኔታ ውስጥ ሆነሽ እንግዲህ ቤት ተከራይተሽ ነው የምትኖሪው? አዎ። አሁን ላይ ምን አይነት ኑሮ ደረጃ ላይ ያለሽ? አሁን ላይ የምትፈልጊውን አይነት ኑሮ እየኖርሽ ነው? ያው የምፈልገው ባይባልም የተመሰገነ ነው። ያው በቃ እንዲሁ ያኖራል። ቤተሰቦች ማለት በዚህ 4 ዓመት ውስጥ ሄደሽ አይተሻቸው ታውቂያለሽ? አዎ እነሱ ይመጣሉ አንዳንዴ። እነሱ ናቸው የሚመጡት? አዎ ይመጣሉ። እኔ እንኳን ስራው ጋር አልተመቸኝም። አሁን ላይ አልችልም። ተማሪ በነበርኩ ሰዓት ሄድ ነበረ እረፍት ምናምን ሲሆን፣ አሁን ግን አልሄድም። እነሱ ይመጣሉ። እሺ እንግዲህ እንደነገርሽኝ ከሆነ አንድ የምታውቂያት ልጅ ነበረች እና እናቶ ኤፍሬም ድርጅት ገብተሽ እየሰራሽ ነበረ። ምን ነበር ለዛ የስራ ድርሻሽ? የስራ ድርሻዬ እንዳልኩ መጀመሪያ ድርጅት ውስጥ ነበረ ተቀጥሬ የምሰራው። ከዛ በኋላ ግን ያው ታታሪ ጎበዝ ሰው አምጪ ስለተባለች እንዳልኩ ስራ ላይም ጎበዝ ስለነበርኩ የሆነች ልጅ እንድንከባከባት ምናምን ኃላፊነቱ ተሰጠኝ እና ኃላፊነቱ ሲሰጠኝ ያው የኔ ስራ የነበረው እሷን መጠበቅ መንከባከብ ነበረ። ያው የተሻለ ደሞዝ ይከፈለኝ ነበር፣ የተሻለ ክፍያ በፊት ከነበረው እጥፍ እና ያ ነበረ ስራዬ። ስለዚህ ከድርጅት ወጥተሽ ሰው መንከባከብ ነበር ስራሽ? ምን አይነት ሰው? ሴት ልጅ ነሽ? በምን መልኩ ነበር እስኪያችን ልጅ የምትከባከበው? ያው የምትፈልገውን ነገር በማቅረብ ያው ጓደኛ ሲያስፈልጋት ጓደኛ በመሆን በቃ ማለት ብቻውን ስትሆን እኮ ይጨንቃል አይደል? ያው እሷ ከቤት መውጣትም ብዙ ጊዜ ስለማይፈቀድላትም ስለማትችልም እሷን መውጣት አትፈልግም እና የኔ ኃላፊነት የነበረው የእሷን ነገሮች ማበሳሰል ምናምን፣ ከእሷ ጎን መሆን፣ እሷን ማውራት፣ እሷን ማማከር ነበር የሚሰራ የነበረው። ስለዚህ ጓደኛ ሆነሻት ነበር? እርግጠኛ ነሽ? አዎ። እስኪ ጓደኛ ሆነሻት ከነበረ ስለ እሷ ማንነት በደንብ አውቀሻል ማለት ነው። እስኪ ስለ ማንነቷ ነገር። ያው ደስ የምትል አይነት ልጅ ናት፣ ስርዓት ያላት እኮ። እዛ ጋር እንክብካቤ አንቺ እንድትንከባከብ የተፈለገበት ምክንያት ምንድን ነው? በማንነቷ የምታ ነው መጀመሪያ? ያው አለቃችን እንደ ንግስቱ ነበረ ማየት። ስለዚህ እንድንከባከባት ምናልባት አላውቅም፣ ውጭ ከወጣች የሆነ አደጋ እንደሚገጥማት ተነግሮኛል። ስለዚህ ከቤት እንዳትወጣም እንዳልኩ እንጠብቃት እኔ የኔ ድርሻ የነበረው። ስለዚህ አለቃችሁ እንደ ንግስቱ እያያት ነው በሞግዚት የሚንከባከባት ማለት ነው? አዎ። ምንም ስለሷ የምታውቂው ነገር የለም ከእሷ ጋር ያወራሽ? ምክንያቱም እንግዲህ ተግባብተናል ብለሻል፣ እንደ ጓደኛ ነው የቀረበኳት ብለሻል። ብዙ ነገር ልነግርሽ ትችላለች። ስለ ፐርሰናሊቷ ምንም ነገርች ነገር የለም? ለምን እዛ ነው የግል ሚስጥር የግል ነው። አሁን እኔ እሷ የነገረችኝ ለአንተ መናገር አልችልም፣ ምክንያቱም የግል ፕራይቬሲ የሚባል ነገር አለ። ገባ? የኔን ሚስጥር ማንም ሰው እንዲናገር እንደማልፈልገው ሁሉ የእሷን ሚስጥር እኔ መናገር አልችልም። ስለዚህ የእሷን ሚስጥር ሰምተሻል?
ያው እንደ ጓደኛዋ ነበርኩ ብያለሁ እኮ። ስለዚህ ያው ምንም የማላውቀው ነገር የለም። እርግጠኛ ነሽ? አዎ እስከማውቀው ድረስ አውቃለሁ። ያው እሷን እንዳውቃት እስከፈቀደችልኝ ድረስ ማለት ያው እንደ ጓደኛ ከተባለ መቼም ብዙ ነገሮች አይደበቁም። ብዙ ነገሮች ይፋ ይሆናሉ። በተለይ ደግሞ በእንደዚህ አይነት ህይወት ውስጥ ያለ ሰው ሚስጥሩን የሚነግረው ታሪኩን የሚያካፍለው ሰው ይፈልጋል። ስለዚህ ያ ማለት እንግዲህ አንቺ እንደ ጓደኛ ቀርበሽ ከነበረ ብዙ አይነት ታሪኮችን አጫውታሽ ይሆናል። ስለ አባቷ አናግራሽ ታውቃለች? አይ ስለ ቤተሰብ ጉዳይ ነው ጭራሽ እና እሺ ለአቶ ኤፍሬምስ ምን ትመስልሻለች? ምን ነው አቶ ኤፍሬም ያለች? እንደ ንግስቱ ነው የሚያያት ብለሽኛል። ምኑ ስለሆነች ነው እንደ ንግስቱ የሚያያት? እኔ እንደምትወደው ያው ባሏ እንደሆነ ነው የማውቀው። እንደምትወደውና ባሏ እንደሆነ ነው የምታውቂው? አዎ በጣም እንደሚፈቃቀሩና ምን ያክል እንደምታፈቅረው ነው እሷ የነገረችኝ። የማውቀው በዛ ልክ ነው። ለምን ያህል ጊዜ ተንከባከብሻት? ለ2 ወር። 2 ወር። ከዛስ? ከዛ በኋላ የሆነ ቦታ ይዟት ሄዱ። ከዛ በኋላ እኔም ስራሽን ጨርሰሻል ተብዬ ወደ ነበርኩበት ወደ ቢሮ ስራ ተመለስኩ። በቃ የኔ የነበረው ስራ ያ ነበረ። አገልግሎቴን ስጨርስ ወደ ነበርኩበት ስራ መለሱኝ ማለት ነው። ኦኬ። በዚህ መሀል አንዳንድ ጊዜ የሆነች አንዳንድ ችግሮች እና ነገር አልነበሩም? የሚፈጠሩ ክስተቶች ምናምን ነገር አልነበሩም? አልነበሩም። እንዳልኩ በጣም ነው የምንከባከባት። ያው እኔ እስካለው ድረስ ያው እኔ ሰዓቴ ሲያልቅ ሄዳለሁ ወደ ቤት እመጣለሁና እኔ እስከማየው ድረስ አልነበረም። እርግጠኛ ነሽ? ይኸውልሽ እኔ አንዳንድ መረጃዎች አሉኝ ከእሷ ይመጣ ያንቺንም ስም ከዛ በኋላ ደግሞ ከእሷ ጋር የነበረው ነገር ማለት አንቺ ከእሷ ጋር ተቀራረቢ እንደነበረ አንቺ እንደነበርሽ መጀመሪያ የምትንከባከቢያት ምግብ እንደምታበስላት መረጃውን ሰጣናለች። ከዛ ባሻገር ደግሞ በጣም ብዙ ነገር እንደሚደረግባት እንደነበረ ነግራናለች። በዛም መሰረት እንግዲህ አንቺን አፈላልጌ ላገኝሽ ቻልኩት እናንተ ጋር የሆነ የተደበቀ ነገር ስላለ። እኛ ጋር? አዎ። ማለት እኔ ምንም የማውቀው ነገር የለም ማለት ከዚህ ነገር ከደሙ ነፃ ነኝ ማለት እኔ የማውቀው ነገር የለም። እኔ የማውቀው ስራዬን በአግባቡ መስራቴን ነበር። ከዛ ውጭ ምንም የማውቀው ነገር የለም። ይኸውልሽ እናንተ ጋር የተቀመጠ ቪዲዮ አለ። እኛ ጋር? አዎ። የምን ቪዲዮ? ይኸውልሽ በደንብ ልንገርሽ። ልጅቷ ኤልሳ ትባላለች አይደል? የምትንከባከባት ይቺ ልጅ እዛ በተቀመጠችበት ሰዓት ላይ ብዙ በደልና ብዙ ግፍ እንደደረሰባት አውቃለሁ። እኔ ስለዚህ ምንም የማውቀው ነገር በደንብ ታውቂያለሽ። ሰምኛለሽ? ኢቭን እነዛ ግፎች እየተፈጸሙባት በደል እየደረሰባት በቪዲዮ እየቀረጻችሁ ታስቀምጡ ነበር። ሰምኛለሽ? አዎ ታስቀምጡ ነበር። ምንም የማውቀው ነገር የለም ያልኩ እንዳለሽበትም ስለማውቅ ነው። ምን ላይ ነው ያለሁት? በአሁን ሰዓት ላይ ልንገርሽ ኤልሳ ከኔ ጋር ነው ያለችው። በኔ እጅ ስር ነው ያለችው። ማለት እንዴት ነው? እንዴትም ይሁን እንዴት እኔ ጋር ነው ያለችው አልኩሽ። እሺ ደህና ናት። ተደብቆ የሚቀር ነገር እንደሌለ ልንገርሽ እኮ እኔን እዚህ መካከል እና ይኸውልሽ ሰምኛለሽ? እዛ ጋር የማይሆን ነገር ሴት ልጅ ላይ ሊደረግ የማይገባ ሴት ሆነሽ ሴት ልጅ ላይ በዛ ልክ እንደዛ እየተጨከነባት የማይሆን ቆሻሻ ነገር ሲደረግባት እናንተ እንደመዝናኛ እየቆጠራችሁት ምንም እንደመዝናኛ አትበል እና እንዴ ነበር ተቆጥሮ ነበር እንደመዝናኛ ነው ያለው እና እንዴ ነበር ታዩት ነበር ተሰምኛለሽ? በጉልበት አይደለም ልሽ ዘግዝቄው ላላስገረፍሽ ይችላል። በአሁን ሰዓት ሰማኛለህ። እኔ ምንም ያደረኩት ነገር የለም። አንቺ እዛ ጋር ስትደፈር ታይ ነበር አልነበረም? ነበር። የሷን መምና ስቃይ ላለማየት ግን ወጣ ነበር። ኧረ እባክሽ ቪዲዮን ያደለው መቀርጻት ይኸውልሽ አንቺም ሆንሽ ማናችሁም እዛው ጋር ቁጭ ብላችሁ አንቺም ቦታው ላይ እንደነበርሽ ተናግራለች። ይኸውልሽ ከራሷ እንዳይወጣ ወጣ ይያናል። ምንም ይኸውልሽ ምንም መሰማሽ ነገር የለም። አዳምጠኝ ያልኩ ነው አይደል? ሰሚያለሽ? ምን ላዳምጥሽ እስኪ ንገሪኝ። ይኸውልህ ሴቱኝ የሴትን በደልና ግፍ ማየት ስላልፈለኩ እሺ በስርዓት አዳምጠኝ። እየሰማሁሽ ነው። ቀጥይ። እኔ የምነግርህ የምሬኝ እኮ ቀጥይ። ማየት ስላልቻልኩኝ ሁሉ ጊዜ የምትቀርጻት የነበረች ኤልዱ ናት። እሺ
ኤልዶ ማለት እኔም ወደ ስራው ያመጣችኝ ልጅ ናት። እሺ እና ልክ እኔ ገብቼ ውስጥ ኩሽና ውስጥ ገብቼ ነበረ ጆሮዬን ይዤ የምቀመጠው። ኧረ ስትደፈር ማለት ነው ቪዲዮ እየተቀረጸ ስትደፈር ሴት ሆነሽ የሴት ህመም ስለማየት ስለማትችል እኔ ምን ላድርግ? ወጥተሽ ለህግ ማሳለፈሽ መስጠት። እሺ እኔ ልሞት? ኧረ እባክሽ እና እሷ እየሞተች አይደል? ምንድነው ታዲያ ሴት ሆኜ ነኝ ለሴት ህመም ምናምን የምትይው? ይሄ ነገር ሲከናወን ወደ ህግ መሄድ ትችይ ነበር። እሺ እኔ ምን አድርጊ ነው? ወደ ህግ መሄድ ትችይ ነበረ። ይገሉኛል። ኧረ እባክሽ ይገሉሻል። ስለዚህ እሷ ስትሞት ማየት ይሻላል አይደል? ሰው እየሞተ ለራስ ነፍስ ብሎ ዝም ማለት። ሴት ልጅ ሆነሽ አንቺ ላይ ቢሆንስ ያ ነገር እየተከናወነ ነበረው? እሷ ባንቺ ቦታውን አቆም ይሻለኝ ነበር። እኔ የህሊና ጸጸቱን አልቻልኩትም። ቆይ ለምንድን ነው የማትረዳኝ? በጣም የህሊና ጸጸቱን አልቻልሽም። ለዛ ነው ለህግ አሳልፈሽ የሰጠሻቸው። እባክህ እኔ ለቤተሰቦቼ ልኖርላቸው የሚጠብቁኝ ቤተሰቦች አሉኝ። እሺ እሷም እኮ ቤተሰብ አላት አውቃለሁ። ስሚ እሷም ቤተሰብ አላት። በዛ ሂደት ውስጥ በዛ ህይወት ውስጥ ስታሳልፍ እሺ እኔ መጥፎ ሰው አድርጋ ነው የነገረች። በዛ ሰዓት እኮ ብቸኛ ነኝ ነበር። ጎኗ ላይ ነበር። ምንም ጎኗ አልነበርሽም። ስራሽ ስለሆነ ገንዘብ ስለምታገኝበት ፍርፋሪሽን ትሰሪያለሽ፣ ትሰጫታለሽ፣ ትሄጃለሽ። ምንም ከጎኗ ሆነሽ ምናምን አይደለም። ከጎኗ ሆነሽ ምንም ትሪት ያደረግሽላትና ለህይወቷ የሚጠቅም ነገር አለ ምን ማድረግ ነበረብኝ? ለህግ አሳልፈሽ መስጠት ሁሉ ነገር በሰዓቱ እኔ ማስጠንቀቅ ያንን ከማድረግ ይልቅ ይልሽ ሰምኛለሽ። አንቺም ትመለከቻት ነበረ እንደዛ ስትሆን። እኔ አሁን ይልሽ ምንም ነገር አልፈልግም። ያንን ነገር ለመነጋገር አልመጣሁም። እምልልሃለሁ እኔ ምንም ያደረኩት ነገር የለም። ይልሽ እኔ አዞምባሽን አልፈልግም። እቺ ልጅ ስትሰቃይ ከርማለች በእናንተ እጅ። አሳራን ስትበላ ቆይታለች። በኔ እጅ አይደለም፣ እውነት እምልልሃለሁ በኔ እጅ አይደለም። ይሄ ሁሉ ነገር የኤልዳና ስራ ነው። እሷም ቢሆን ግዴታዋ ስለነበረ ነው። ኧረ ግዴታዋ ስለነበረ ነው። ምንድነው ግዴታዋ ያደረገው? ገንዘብ ክፍያ? እሺ ለምን እሷን አታወራትም? ምክንያቱም የራሷን ምክንያት ራሷ ትንገር። ቪዲዮ በአንቺ እጅ ነው በእሷ እጅ ነው የሚገኘው? እኔ ከደሙ ነፃ ነኝ። ቪዲዮ ማን እጅ ነው የሚገኘው? እሷ እጅ ላይ ነው ያለው። ስለዚህ ትደውይላታለሽ። እየሰማሽ ነው? ትደውይላታለሽ፣ እንድትመጣ ትነግራታለሽ። እሺ እነግራታለሁ። በጣም እንደምትፈልጋት ሌላ ነገር የተፈጠረ ምንም አይነት ነገር እዚህ እንደተፈጠረ እንዳታሳውቂ። እሺ እነግራታለሁ። ስትመጣ ይኸውልሽ አንድ መርበትበት በአግባቡ ትቀበያታለሽ፣ ታስገበያታለሽ። እሺ የሆነ ነገር እፈጽማለሁ ካልሽ አንቺ ላይ ይብሳል። እሺ አልፈጽምም። እሺ አውጪ ስልክሽን አምጪና ደውይላት። እሺ አንዴ ቆይ። እሺ ትደውልላት ትምጣ ማለት ይኸውላ ነገር እኔ ትንሽ ራስ ምታት ሆኖብኛል። ሰሞኑን ያለው ነገር የተፈጠረው ነገር እውነታውን እየሰማ ነው ስንመጣ ያለው ነገር ጠቅላላ በጣም የሚያስጠላና በጣም የሚያስነውር እኔ ኤልሳ ላይ መሆኑ አይደለም የትኛውም ሴት ላይ እንደዚህ አይነት ተግባር መፈጸም ማለት ያውም ደግሞ ሴቶች ሆነው በወንዶች እያስደፈሯት ሴቷን ቪዲዮ መቅረጽ ማለት አስቡ። እኔ ሰው ስለሆነች አይደለም እጮኛዬ ወይ ደግሞ ፍቅረኛዬ ስለነበረች አይደለም። በዚህ ልክ ግን የወረደ ቆሻሻ ስራ የሚሰሩ ሰዎች የእጃቸውን ማግኘት አለባቸው። አሁን እኔ እየተረዳሁ ያለሁት ነገር ከኤፍሬም ነው ያረገዝኩት ብላ ነበር። ያ ነገር አሁን ግራ እያጋባኝ ነው። ምክንያቱም ይሄ ነገር እንዲህ እየተፈራረቁ የሚደፍራት ከነበር የማንኛውም ልጅ ሊሆን ይችላል። የኤፍሬም አሊያም ደግሞ የሌሎቹ የጋርዶች እንደዛ እየተፈራረቁ ሲደፍራት ነበር። ስለዚህ አሁን ማድረገው ምንድነው? እኔ ቪዲዮውን እጄ ማስገባት ነው። በኋላ ተገቢ ያልሆነ ነገር እንዳይከናወን በዚህ ቪዲዮ ይመጣ። አሁንም ልጅቷ ላይ ሌላ ጫና እንዳይፈጠርባት። ለማንኛውም ትጠራ እየደወለችላት ነው። አብረውችን ቆዩ። ትምጣና ያለው ነገር በጠቅላላ አብረን የምንመለከት ነው። ፋይሉን ፈልጎ ነው ደህና ብር በቃ እንዴት ሰላም ነው? እንዴት ነሽ? የሉ ሰላም ነው? እግዚአብሔር ይመስገን። መልካም
ስራ እንዴት ነው? ስራ በጣም አሪፍ ነው። ጥሩ ነው። እንዴት ነው? እግዚአብሔር ይመስገን አሪፍ ነው። አሪፍ ስራ አለ ብላ ይዛኝ መታለች። አዎ ከእሷ ጋር እያወራን ነበርና አጋጣሚ ሆነ ያው ከአንቺ ጋር መጨረስ ያለብኝ ጉዳይ እንዳለ ስለነገረችኝ አንቺ ጋር የምፈልገው ነገር አንቺ ጋር ስለሆነ ከአንቺ ጋር ላውራ ብዬ ነው። ኦኬ ችግር የለውም። መቼም ታውቂኛለሽ መስለኛል። አዎ ሚዲያ ላይ አውቃለሁ መሰለኝ። ሚዲያ ላይ በጣም ጥሩ። አዎ ያው ቅር ካላላችሁ ማክሴ ላድርግ ትንሽ ጉንፋን ነገር ማየሩ ጥሩ ስላልሆነ ያፈነኝ ስለሆነ ችግር የለውም። እሺ ከኤፍሬም ጋር እንደምትሰሪ ነው ነገር አውቃለሁ አይደል? ያው እኔና ኤፍሬም ደግሞ ያው መቼም ጥሩ የሆነ ስም የለንም ሁለታችን እርስ በርስ እንፈላለጋለን አይደል? ያው እኔ ኤፍሬምን ረጅም ጊዜ ሳሳደው ነበር። ኤፍሬም ደግሞ እኔን ለማጥፋት ይፈልጋል። ከዛ ባሻገር ደግሞ በኤልሳ ጉዳይም ብዙ ነገር ውስጥ ገብተናል። አሁን ያው ሁላ ነገር ቀርቷል ማለት እንድታቂ የምፈልገው ስራዬንም ትቻለሁ። ብቻ ምን ልበልሽ እኔ በፊት ላይ እንደዛ ወግሜ ከኤፍሬም ጋርም ሰጣ ገባ ውስጥ ገብቼ ነበረ። ያው በኤልሳ ስለመጣብኝ ትንሽ ንዴት ስለነበርኩ እና ያው ኤልሳን መልሼ ራሴ ለማድረግ ጥረት ላይ ስለነበርኩ ገባሽ አይደል? እና ኤልሳም ደግሞ ለእኔ ጥሩ ነገር አላደረገችልኝም። ገፍታኛለች። ከኔ ይልቅ ኤፍሬምን መርጣለች። ያው እናንተ ጋር በነበረችበት ሰዓት ደግሞ እናንተ ነበራችሁ ተንከባከቧት የነበረው። አዎ አይደለ? ነበረች እኛ እንከባከባት ነበር። አዎ በስተመጨረሻ ምን እንደራቋረጥ ይቅርታ፣ ይሄ በምትለኝ ሰዓት አልገባኝም። የእሱን ነው ማዳመጠው። እኔ ዝም ብዬ ነው የምሰማው። ኦኬ ሶሪ። እንግዲህ ከዛ ሁላ ጊዜ በኋላ ኤልሳ ከአቶ ኤፍሬም ጋር ተጣልታ የወለደችውን ልጅ ተነጥቃ ምናምን ነገር ተባራለች። ደስ ብሎኛል በነገራችን ላይ በዛ። ለምን ሰው የእጇን ነው ያገኘችው አይደለ? ፍቅር አይደለ? እዚህ ጋር ገፍታ ሄደች መጀመሪያ ነው። ግን ያንንም እንኳን ባላቅ ደስ ብሎኛል ላልከው ነገር በሰው እንትን የምትደሰት አይመስለኝም። በሰው ምን ልጅ ተቀምታ ተባራ፣ አንተ ደግሞ እዚህ ጋር እሷ እኮ የኔን ህይወት አጨልማ ነው ሄደችው አይደል? ላገባት ተዘጋጅቼ ቤተሰቤ ሊደግስ ተዘጋጅቶ ዘመድ አዝማድ አውቆ እናቴን አንገት አስደፍታ እኮ ነው እኔ ከኔ ይልቅ ያንን ሰውዬ ማርጣ ሄደችው አይደል? እግዚአብሔር እኮ ለመፍረድ አይቸኩልም ወይ ደግሞ አይዘገይም። ሁሉንም ነገር በጊዜው ነው የሚያደርገው። ፍርዱን በጊዜው ነው የሚፈርደው አይደል? እሷም የእጇን ያገኘችው። እኔም በሰዎች ፊት ለፊት አንገቴን ደፍቼ ነበር አይደል? ያ እውነት ነው። በጣም ጥሩ። እስኪ ግን አንድ ነገር ብትነግሪኝ ደስ ይለኛል። ማለት አንቺና ኤፍሬም እንዴት ነው አንድ ላይ መስራት የጀመራችሁ? ኤፍሬም በፊት እንታወቅ ነበር። እንዴት ነው የምትተዋወቁት? ሰፈር ውስጥ አለ የተባለ ታዋቂ ሰው ነበረ። በዛም ደግሞ ስንተያይ ምናምን ጓደኛሞች ሆነን። ኦኬ ከአቶ ኤፍሬም ጋር ትተዋወቃለሽ? አንድ ሰፈር ናቸው? አንድ አካባቢ ናቸው? አዎ። እሺ። እና ጓደኛሞች ሆነን በዛ የተነሳ ነው ኤፍሬም የማውቀው በፊት ከ16 ዓመት በፊት በዛ ሰዓት ነው የማውቀው። አሪፍ መኪና ይዛል። ጥሩ ልጅ ነው። እና ያው ጓደኛ ሆነን በዛ። ጓደኛ ማለት ምን አይነት ጓደኛ? በፍቅር ማለት ነው። ጭራሽ የፍቅር ጓደኛ አቶ ኤፍሬም? አዎ ነበር። ነበርን ማለት ስቲል እስካሁን ድረስ ከሱ ጋር ነው የምትሰሪው አይደል? አሁን ላይ አይደለም፣ በፊት ግን ነበረ። ኦኬ እሺ። እስከዛሬ መቼም አሁን ላይ እስቲ ከወራቶች በፊት ምናልባት አቆምኩ ራሱ ከሱ ጋር መስራት ብትይኝ ከወራቶች በፊት ነው ሊሆን የሚችለው። ምክንያቱም የዛሬ 9 ወርና 10 ወር አካባቢ ኤልሳን ስትንከባከቢለት ነበረ። እሷም ኤልሳን እንድትንከባከብ ያመጣሻት አንቺ ነበርሽ ከድርጅቱ ላይ። አዎ እኔ ነኝ ያመጣኋት። ስለዚህ ቅርብ ጊዜ ነው ከኤፍሬም ጋር መስራት ያቆምሽ ማለት ነው።
ማለት ማቆም ሳይሆን ከሱ ጋር ጓደኛሞች ነበርን። በመሀል እኔ ወደዚህ ስራ ስገባ ከሱ ጋር ያለኝ ነገር ቆመ። ምክንያቱም ልጅ ነበረኝ። ልጅ እሱ ጋር ነው ያለው። አልገባኝም። ልጅ ነበረኝ ስትይ ከሱ የወለድኩት ልጅ አለኝ። ከኤፍሬም? አዎ። ከኤፍሬም ልጅ አለሽ አንቺ? አዎ። የስንት ዓመት ልጅ ነው ያለሽ? የ14 ዓመት ልጅ አለኝ። የ14 ዓመት ልጅ ከኤፍሬም አለሽ? አዎ። ወንድ ነው ሴት? ወንድ። እና ለምንድን ነው እሱ ጋር ነው? እኔ ጋር እንደ 2 ዓመት ነበር የተቀመጠው። ከዛ በኋላ እሱ ጋር ያለው እሱ ወስዶብኝ እሱ ጋር ነው የሚኖረው። ለምን አንቺ ማሳደጋችሁ አንድ ላይ መኖር አልጀምራችሁም ነው? እንዴት ነው? አልገባኝ። ትዳር መስርታችኋል ነው ወይስ ዝም ብሎ ግንኙነት? በጓደኝነት ነበር። በጓደኝነት ውስጥ ነው የተወለደው? አዎ። ታዲያ ቀምቶሽ ነው ልጅሽ? ያው እኔ ጋር ይሁን ብሎ እሱ ጋር ነው ያለው። እኔንም ደግሞ ወደዚህ ድርጅት እንድቆጣጠርለትና እንድሰራ መጣኝ። እዚህ ስራ ላይ እየሰራሁ ነው ያለሁት። ልጄ ግን አሁን እሱ ጋር ነው ያለው። ማለት ሀገር ውስጥ ነው ወይስ ከሀገር ውጭ? ከሀገር ውጭ ነው ያለው ኤፍሬም ጋር። ከራሱ ከኤፍሬም ጋር ነው ከሀገር ውጭ የሚኖረው? ስለዚህ ያው ስራ ሰጥቶሽ ያለ ፍላጎትሽ ነው ልጅሽን የወሰደብሽ ማለት ነው? አዎ ያለ ፍላጎቴ ነው። ግን በሰላም ነው። በጣም ብዙ ነገር እየጠየቀኝ ያለው። አዎ ማለት ይልሽ ምን አለ መሰለሽ፣ ያው የኤፍሬም ድርጊቶች አንዳንድ ጊዜ መጥፎም ድርጊቶች አሉት። እንደዛም ደግሞ ለሰውም ጥሩ ነው መሰለኝ አይደል? አዎ ጥሩ ነው። ጥሩም ይሆናል መሰለኝ። የሆነ ሳለ አይደል? ብዙ ሰዎች እንደዚህ ያላሉና ያው እኔ ከኤፍሬም ጋር እስካሁን የገባሁበት ሰጣ ገባ ብዙም አላስደስተኝም አሁን ላይ። ምክንያቱም በሰዓቱ የነበረው ነገር በጣም አናደኛልና በዛ ምክንያት ነው እንደዚህ አይነት ነገር ውስጥ ልገባና እልህ ልያያዝ ቻልኩት። አሁን ላይ ግን ያ ነገር ለኔ ደስታን አይሰጠኝም። እሱ ሳይሆን እኔ የበደለኝ እኔ ነኝ የበደለችኝ ኤልሳ ነች። እናንተ ደግሞ ኤልሳ ከእናንተ ጋር በነበረችበት ሰዓት የሆነ የምትይዙት ፋይል እንደነበረ መረጃ ደረሰኝ። ማለት ምን አይነት ፋይል ነው? የማውቀው ነገር የለም። ምንም ነገር አላልኩትም። ራሱ አጣፍ እኔ ነኝ። ምን ፈጠንሽ? የምታውቂው ነገር አለሽ እንዴ? አረ እኔ ምንም አላውቅም። አይ እኔ እንዳትንቢ። አይ እኔ እንኳን ምንም ያሰብኩት ነገር የለም። ግን በጣም ፈጠንሽ። የምታውቁት ነገር አለ? የምታውቁት ነገር አለ ሳይሆን እኔ የጠየኳችሁ ጥያቄ እናንተ ጋር የሚቀመጥ የቪዲዮ ፋይል እንደነበረ የኤልሳ። ምንም አውቀው ነገር የለም። እኔ ስለ ድርጅቱ ያለው ነገርን አውጥቼ ማውራት ያለብኝ አይመስለኝም። ስለ ድርጅቱ አይደለም እያወራለት። ስለ ድርጅቱ አይደለም አንተ የጠየቀኝ ያለው እኮ አሁን ስለ ድርጅቱ ነው። ደግሞ ስለ ፋሚሊ ስለ ኤልሳ ነው እየጠየኩሽ ያለሁት። ኤልሳ ደግሞ በአደራ የተቀመጠች ልጅ ናት። ስለሷም ደግሞ አልፌ ማውራት ያለብኝ በአደራ የተቀምጣ በነበረበት ሰዓት እናንተ ጋር የሆነ ነገሮች እየተከናወኑ በቪዲዮ እንደምትይዟቸው መረጃ አልደረሰኝ። ኤልሳ እኮ በአሁኑ ሰዓት ከእናንተ ጋር አለችም ወይ ደግሞ ከኤፍሬም ጋር አለች? ጎዳና ወድቃለች አይደል? ቆይ አንተ የህግ አካል ስለኛ ስቶሪ መጠየቅ ስለኛ ማንነት መጠየቅ ያለው ስራዬን ሳላቆም በፊት አዎ የህግ አካል ነበርኩ። ከህግ አካላቶች ጋር ነበር የምሰራው። ወንጀለኞችን የማሳደር ስራ ነበር የምሰራ ያለ አይደል? አሁን ደግሞ የሆነ ነገር ትቻለሁ አልኩሽ። አሁን እኔ የምፈልገው ምን ተቀልሽ እናንተ ጋር ያለውን የቪዲዮ ማስረጃ እንድትሸጡልኝ ነው። በተራዬ ዝም በይ አንቺ። በተራዬ እኔ ላይ እንደተጫወተች እሷ ላይ መጫወት ፈልጋለሁ። አንተ በበቀል ተነሳስተክ ከሆነ ከሷ ጋር ያለውን ነገር መጨረስ ነው እንጂ ያለበት ምንድነው መጠየቅ ያለበት? አንዴ አንቺ ዝም በይ። ምንድነው የምትሰጠው? የምታውቂው ነገር አለ? አንዴ እያወራኝ ነው ልስማው። ለምንድነው የምትሸጥልኝ? ለሁለታችሁም ጥቅም ነው እዚህ የመጡት። ስለ ጥቅሙ ተውና እየጠየቀኝ ስላለው ነገር ሳልገባ እየጠየቅኩሽ ያለሁት ኤልሳ በተደጋጋሚ ከተለያዩ ወንዶች ጋር የተለያዩ ወንዶች ግንኙነት ሲያደርጓት ቪዲዮ እየቀረጻችሁ ትይዛላችሁ። ያንን በምን አወቅህ አንተ? እኔ በጣም ብዙ ጆሮ አለኝ። ብዙ ማስረጃዎችን አገኛለሁ። እንደ ቀልድ ስለ አንቺ ማንነት በደንብ ማወቅ እችላለሁ። ስለኔ ማንነት ማለት ብዙ ጆሮ ካለክ ለምን እኛን ከምትጠይቅ የዛን ዕለት አትመጣም ነበር? አልመጣም ነበር። የእጇን ያገኘችው አልኩሽ እኮ እሳ ያልኩኝ እኮ እኔ እኮ ለምን አደረጋችሁ አላልኳችሁም። በበቀል ከተነሳሳክ ታዲያ ነገር ለምን ምን ያደርግልሃል? ምን አንቺ የሚጎዳሽ ነገር አለ? ለኔ ብትሸጪልኝ አንተ ስለምን እኔ ጠቀም ያለ ገንዘብ ልስጣችሁ። ለምን ፈለግከው? ነገርኩሽ እኮ እሷ ልትበቀል። አዎ መቼም ደርሰሽ ጻድቅ ነኝ አትይም አይደል? ብሩ ያስፈልገናል።
ስለዚህ እንደራደር ጠቀም ያለ ገንዘብ ሰጣቸዋለሁ ችግር የለውም ለገንዘቡ እና አንቺ ቪዲዮን ብቻ ሳልፈስ ይችላል እኔ ከሷ ጋር ያለው ነገር የለም በቃ ለምንድነው እኛ ችግር ውስጥ ራሳችን መንገጣው አንቺ ምንነቱን ማታቂ ዝም ብለሽ የሰው እንትን መስጠት አለብን እንዴ ለብር ብለው እንዴት ምንነቱን ማታቂ እኔ ናታቂ ነገር ብለው እኔ ናታቂ በቃ ታቂኛለሽ አይደል ስለዚህ ማንነቱን ለማናውቀው ሰው ምናምን አይደለም እዚህ ጋር ኤልሳ ላይ ተጫውታለች እኔ ነው ያዛብላችታለች አሁን ደግሞ በተራዬ እኔ መልስ መስጠት ፈልጋለሁ በዚህ ጉዳይ እኔ ይሄንን በብር ላንተ አሳልፌ በሚሸጥበት ሰዓት እኔም ራሱ ሳልወድ በግዴ ነው እዚህ ውስጥ የገባሁበት ማለት ያንን ነገር ማለት ነው እንዴት ተመልሼ ላንተ ደግሞ አሳልፌ ለምን ሰጣለሁ ምንድነው ሳትወጂ በግድሽ ገንዘብ ተከፈለሽ አቶ ኤፍሬም ገንዘብ ከፈለሽ ከዛ በኋላ ገንዘብሽን ተቀበለሽ ስትደፈር ቪዲዮ መቀረጻቸው አስቀምጣችሁ ምንድነው አልገባም ገንዘብ ነው እየሰራችሁ ያላችሁ አገኛለሁ ብዬ ነው እንጂ ገንዘብ ፈልጌ አይደል ግልጅሽን አገኘሽ ነገ ዛሬ ልጄን አገኘዋለሁ በሚል አላገኘሽበትም ግን አይደል ማን ያውቃል አንድ ቀን ላገኘው ይችላል አንተ ልጅሽን ልታገኝ ይችላልሽ እሱን ፈጣሪ ይርዳሽ ስለ ልጅሽ እኔም እንድታገኘው መልካም ምኞቴን ገልጽልሻለሁ ግን ደግሞ አሁን ላይ የሚጠቅምሽን ዳጎስ ያለ ገንዘብ ልስጥሽ እያልኩሽ ነው ይሄን ነገር ላንተ አሳልፌ በምሰጥበት ሰዓት እኔ ላይ የሚደርስብኝ ነገር እሷ ላይ የሚደርስባት ምንም የሚደርስባችሁ ነገር የለም እኔ መበቀል ነው የምፈልገው አልኩሽ እኔ ከኤልሳ ጋር ነው ችግሬ ይሄንን ነገር ራሱ ያቆምኩት ይሄንን ስራ ራሱ ያቆምኩት እልው ስለገባው ነው ይሄ ስራ ሰርቼው ለኔ ምንም አልጠቀመኝ አቶ ኤፍሬምን አሳድጄ በከንቱ ደከምኩኝ እንጂ ምንም የፈጠርኩት ነገር የለም ገባሽ አይደል ስለዚህ እስኪ የሰው ልብ መስበር ምን ያህል እንደሚጎዳ መማር አለባት እሷን ደግሞ በተራዬ ነው ማሳየት ፈልጋለሁ ስለዚህ እኔ እሷን ማስተማር ባለብኝ መልኩ ማስተማር አለብኝ ማለትም የሰው ልብ እንዴት መጉዳት እንደሚቻል እንዴት ቀላል እንደሆነ ነገር ግን ልብ መጠገን ግን ከባድ እንደሆነ ማስተማር አለብኝ እሺ ለምንድን ነው ድምጽ መግጃ ያደረከው ድምጽ መግጃ ለይ ዝም ብሎ ነው እንዴ ዝም ብሎ ነው እየቀዳህ ነው እንዴ ያላ የቀዳውሽ አይደለም ጀስት ለራሴ በቃ አመል የሚባል ነገር አለ እንጂ የለመድሽ ነገር እኔ በአሁን ሰዓት ላይ ብዙ ህይወት የተመሰቃቅሏል በኤልሳና በኤፍሬም ነው ኤፍሬም በቃ የራሱን ስራ ሰርቷል የራሱ ጉዳይ ነው አይመለከተኝም ኤልሳ ግን የኔ ህይወት አጨለም ማለት እና ስለ ኤልሳ ብለህ እዚህ ጋር መረጃ ላይ ክላን ጠልጥለኛን እያናገርክ ነው እንዴ ያለው ይሄ ብቻኛ ምንም የለም ዝም ብዬ ነው ላይ ያለው ምን ችግር አለው ድምጽሽን ነው አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካቹ ይላል ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ በቂ መኪና ማቆሚያ ስፍራ ጂም እና ስፓ የልጆችና የአዋቂዎች የመዋኛ ገንዳ መሰብሰቢያ አዳራሽ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን አባይ ሆምስ ሪል ስቴት ጊዜው የአባይ ነው መረጃ እኮ ነው አንቺ እኮ እዛ ጋር ኤልሳን እያስደፈርሻት ምን እያልሽ እኮ ቪዲዮ ስቀርጪ እና ስትዝናኛል ነበር ተገድጄ ነው እንጂ ተዝናናው አይደለም ያው ነው ተገደሽም ወደድሽም ተገደድሽም ስትደሰች ነበር ኖ ተሳስተሃል በቃ እሺ አንተ ቪዲዮን አርግተው ኤልሽ ላይ መለከተኝም አሁን እኔ ተደሰትሽም አዘንሽም እኔ አይመለከተኝም ምን ውስጥ ሆኜ እንደነበር አንተ አታውቅም በምን አይነት ውስጥ እኔ እኮ ሳይ እኮ ነው እንኳን አደረግሽው እያልኩሽ ነው እንኳን አደረግሽው እደግፍሻለሁ እያልኩሽ ነው እኔ በአሁን ሰዓት የምፈልገው በቀሌ መመለስ ነው ልቤን ማስደሰት ነው የምፈልገው ስለዚህ ስንት ልክፈላችሁ ንገረኝ ችግር የለውም ስለ ገንዘብ ተነጋገሩና ነገሩኝ ከፈለጋችሁ ቆንጆ የፈለጋችሁትን ገንዘብ ይሰጣችኋለሁ ውጣላችሁ ተነጋገራላችሁ አይ ዋጋ ምናምን ማውጣት ከፈለጋችሁ እንደፈለጋችሁ ተነጋገሩ እኔ አላውቅም እንት ያለሽ አንቺ እንደፈለግሽ አድርጊ እዚህ ነገር
እሺ ያንን መረጃ ግን ስሰጥክ አሳልፈክኛ እንዳሰጠን እኔ ፈልጌው ሳይሆን ያንን ያረኩት ተይዤ ነው። ይኸውልሽ እኔ ለማንም አሳልፈ ያልሰጥሽም ነገርኩሽ። እኔ በገንዘብ ነው ልግዛችሁ እያልኩ ያለሁት በነፃም ትሽኝ አላልኩሽም። ችግር የለውም ገንዘቡ ነው ቢሆን ግን እኛን አሳልፈክ እንደማሰጥ በምን ለማንክ ፈራው? ምንድነው ፈራው? በመለመን ምናምን ልክ ነው። እዚህ ጋር ልጅ ተይዞ እኔም ተይዤ በግድ እያረኩት ያለውት ነገር አንተ እዚህ ጋር በቀላሉ ነገር ብር ካንተ እኮ ማገኘው ከሱ ብዙ እጥፍ ማገኘው ብር አለ። ይኸውልሽ እኔ እኮ ምንም ያልኩሽ ነገር የለም። ያንን ፋይል ሽጡልኝ እንጂ ሌላ ነገር ከሰጠሽኝ ቀጥ ብዬ እሄድላችኋለሁ። የምንረካከብ ጊዜ እንረካከባለን። እኔም ገንዘብሽን ሰጥሻለሁ፣ አንቺም ቪዲዮን አምጥተሽ ትሰጪኛለሽ፣ እሄዳለሁ። በቃ ነገርኩሽ እኮ እኔ የምፈልገው ኤልሳን መበቀል ነው። ሰጣለሁ። ስምምነት መልካም። ስለዚህ ይኸውልሽ ቪዲዮን ሰጪኛለሽ፣ እኔም የሚያስፈልጋችሁን ገንዘብ ሰጣችኋለሁ። ለሁለታችሁም የሚሆን ለህይወታችሁም ከፈለጋችሁ ቦታ ቀይራችሁ ለመኖርም ከፈለጋችሁ ገንዘባችሁ ሰጣችኋለሁ። ከዛ እንለያያለን። ግልጽ ነው? ኦኬ እሺ ሰጣለሁ። መልካም። ስለዚህ የት ነው ያለው ቪዲዮ? እቤት ነው ያለው። እቤትሽ? አንድ ኮፒ ነው አንድ ነው ያለሽ ወይስ ደግሞ አባስተሽ ነው ያስቀመጥሽ? ምንም አላባዘው። እርግጠኛ ነሽ? እርግጠኛ ነኝ በሱ። ምንም አይነት ኮፒ የለሽም ሌላ? ምንም አትፍራ፣ ሙሉ በሙሉ እርግጠኛ ስለሆንኩ። መልካም። እሺ መሄድ እንችላለን? እንችላለን። እሺ እሺ ሶስታችን። እሺ ግን እኔ